ለአሜሪካው አማዞን ኤክስፖርት እንደምናደርግ ታውቁ ነበር? አንዳንድ መከራና ችግር ያስተምራል። ኮሮና መጣ፣ አጓ ተሰረዘ። ግን እነዚህ ፈተናዎች ኢትዮጵያን አንድ ትልቅ ነገር አስተማሯት፣ በራስ አቅም መቆም። እዚህ ንቅናቄ የግሉን ዘርፍ ተሳትፎ በማስፋት ግብአትን በማምረት ያለንን አቅም ደግሞ አሟጦ በመጠቀምና ተኪ ምርቶች ላይ አተኩሮ መስራት ላይ መልከ ብዙ የሆኑ ስራዎች ተሰርተዋል። የባቡር ብሎን መሰረቅ ቀረ። በምን አላችሁን? አንቲ ቴፍት እያመረትን እንገኛለን። ከዚህ በተጨማሪ የተለያዩ አይነት ሞልዶችንና የግዙፍ ማሽነሪ ደግሞ ጊሮችም እዚሁ በሀገር ውስጥ እየተመረተ ነው። ከነዳጅ ነፃ የሶላር ሲስተምም የማይጠቀም ጄኔሬተር ሆኖም ግን የኤሌክትሪክ አገልግሎትን የሚሰጥ ነው። ከ5 ኪሎዋት እስከ ገደብ የለውም። ግዙፍ የሆኑ ማሽነሪዎችን የማንቀሳቀስ አቅም ያለውም ነው። ትራንስፎርመርም እናመርታለን። ለዲጂታል ኢትዮጵያ 2030 እውን መሆን የጀርባ አጥንቱ ነው። ፋይበር ኦፕቲክስ እናመርታለን። ዋተር ፓምፕ ኬብል እንዲሁም ደግሞ ፋየር አላርም ኬብል እና ሌሎችንም ኬብሎችን በሀገር ውስጥ በራስ አቅም እያመረትን ነው። በነገራችሁ ላይ ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምርት አንድ አይደሉም። ኢትዮጵያ ታምርት ማለት ፈተና ቢመጣ የማይሸሹ በችግር የማይደነግጡና የሀገራቸውን ጽናት የሚገነቡ የኛ የሆኑ አምራቾችን ማብዛት ማለት ነው። ከግብርና ተረፈ ምርት የሚዘጋጅ ነው። ነገር ግን ሽታና ጭስ የለውም። ከፍተኛ ሙቀትን ግን ይሰጣል። አረንጓዴ አሻራችንን የምናሳርፍበት ከቆሻሻ ወደ ብርሃን ያሸጋገረን አንዱ የኢትዮጵያ ታምርት ትሩፋታችን ነው። የኮሪደር ልማቱን ያሸበረቁት የመንገድ ላይ መብራቶችም እዚሁ በሀገር ውስጥ በራሳችን አቅም የተመረቱ ናቸው። ስራ አቁመው የነበሩ ወደ 800 የሚደርሱ ፋብሪካዎችም በተሰጣቸው ካውንስል በድጋሚ ስራቸውን ጀምረዋል። አነስተኛና መካከለኛ ኢንዱስትሪዎች ከ8000 26000 ገብተዋል። 3.6 ቢሊዮን ዶላር የሚወጣበትን ምርት በሀገር ውስጥ ተክተናል። አሁንም በእያንዳንዱ የምንጠቀማቸው ምርቶች ላይ በኢትዮጵያ የተመረተ የሚለውን ካላየን አናቆምም። ኢትዮጵያ ታምርት የብልጽግናችን ምስጢር።